አይቴ ብሔራ ለጥበብ። እሺ እግዚአብሔር ይስጥልን። እኔ እንግዲህ ስሜ መምህር መዝገበ ቃል ገብረ ሕይወት እባላለሁ። በዋግምራ ሀገረ ስብከት የወለ ጉባኤ ቤት የመጻሕፍት አስተማሪ ነኝ። እንግዲህ ዕቅበተ አእምሮ የሚባለው እግዚአብሔር በተፈጥሮ የሰጠን አእምሮ አለው። እያንዳንዱ ሰው አእምሮ አለው። እንግዲህ ሁለት ትርጉሞች ይኖሩታል። አንደኛው አእምሮ ብዙ ነገሮች ወደሱ ስለሚመጡ እነሱን የመከላከል ስራን ነው። ሁለተኛው ደግሞ በአእምሮ ውስጥ ያሉ መልካም ነገሮች እንዳይጠፉ መጠበቅን የሚመለከት ነው። የሰው ልጅ አእምሮ የተዘራበትን ሁሉ የሚያበቅል ማሳን ይመስላል። መልካም ዘር ከተዘራ መልካሙን ያበቅላል። ያው እንክርዳድም ከተዘራ እንክርዳዱን ያበቅላል። እሾህም ሊያበቅል ይችላል። ስለዚህ እንዲህ ስለሆነ ዕቅበተ አእምሮ የምንለው በሰፊው ሊሰራበት የሚገባ ስርዓተ ትምህርት ሲሆን የሰው ልጅ የራሱን አእምሮ የሚጠብቅበት ከብዙ ነገሮች የሚጠበቅበት እንዲሁም ደግሞ ለአስተማሪው ደግሞ የሰውን አእምሮ ለወንጌል ማለስለስ ተብሎ ሊነገርለት የሚገባ ስራ ነው ማለት ነው። ልክ ገበሬ ሲዘራ ዝም ብሎ ዘሩን አይዘራም። መጀመሪያ ድንጋዩን ማንሳት፣ እሾሁን መጥረግ፣ የተለያዩ ነገሮችን ማለስለስ ለዘሩ የሚመች ያደርገዋል ማለት ነው። ስለዚህ ዕቅበተ አእምሮ ማለት በመጀመሪያው ማለስለስንም ይመለከታል። የሚዘራውን ወንጌል የሚያበቅል አድርጎ ማመቻቸትን ይመለከታል። ባይድ የሆነው ነገር ሲመጣ ደግሞ መከላከልንም ይመለከታል። ስለዚህ ይሄ ዕቅበተ አእምሮ እንለዋለን ማለት ነው። ሌላኛው ዕቅበተ አእምሮ የምንለው ደግሞ የራስን አእምሮ መጠበቅ የወንድምን ደግሞ ከመጉዳት መጠበቅንም ይመለከታል። ስለዚህ እነዚህ ነገሮች ሁሉ ያሉበት ነው ማለት ነው ዕቅበተ አእምሮ የምንለው። አስፈላጊነቱ የዕቅበተ አእምሮ አስፈላጊነት በተለይ በዚህ ዘመን በጣም አስፈላጊ ነው። በረሃብ ዘመን ምግብ ያስፈልጋል። በጥም ጊዜ ደግሞ መጠጥ ያስፈልጋል። ብርድ ባለበት አካባቢ ልብስ ያስፈልጋል። እንዲሁ ደግሞ መጠለያ በሌለበት አካባቢ መጠለያ ቢኖር በጣም ደስተኛ ነው ሁሉም ሰው እና አስፈላጊነቱ ይሄ ዕቅበተ አእምሮ በዚህ ዘመን ረሃብ አለ፣ ጥም አለ፣ ብርድ አለ ብለን ብናስብ ለእነዚህ ሁሉ መከላከያ የሆኑ ነገሮች እንደሚያስፈልጉ ሁሉ በዚህ ዘመንም አእምሮ እየተራበ ነው፣ አእምሮ እየተወሰደ ነው፣ አእምሮ እየተራቆተ ነው ያለው። ስለዚህ ከሆነ ደግሞ ዕቅበተ አእምሮ የሚባለው ለአእምሮ ልብስ፣ ምግብ፣ መጠለያ እንደማለት ነው ማለት ነው። ስለዚህ አስፈላጊ ነው በዚህ ዘመን። ይህ ዘመን ሰውየው ባልጠበቀው ራሱን አጥቶ የሚገኝበት ዘመን ነው። እንግዲህ እንደየዘመናቱ ብዙ ችግሮች አሉ። እኛም ደግሞ አሁን ያለንበት የእኛን ዘመን ስለሆነ የምናውቀው በቀደመውም ብዙ ችግሮች ያለፉበት ዘመን አለ። አሁን ባለንበትም ያው ችግሮች እያለፉ ያለበት ዘመን ነውና ስለዚህ በዚህ ዘመንም በተለያየ ዘመናት እንደተፈጸመው ያለ መጥፎ ድርጊት ይፈጸማል። ቀጣይ ይመጣል ብለን የምናስባቸውም እንደዚሁ መጥፎ የሆኑ ድርጊቶች የሚፈጸሙበት ዘመን ሊመጣ ይችላል። ያም ሆኖ ይህ ግን እኛ ያለንበትን ነው የምናውቀው። ያለፈው አንድ ነገር ነው፣ የሚመጣውም ሌላ ነገር ነው። እኛ ያለንበትን ስለምናውቅ ይህ ዘመን ደግሞ ዕቅበተ አእምሮ እጅጉን የሚያስፈልግበት ጊዜ ነው። ምክንያት ካስፈለገ ደግሞ ካስፈለገባቸው ምክንያቶች ብንጠቅስ ለምሳሌ ታሪክ አለ፣ እውቀት ትምህርት አለ፣ ሃይማኖት አለ፣ ፍልስፍና አለ፣ ብዙ ዘመናዊ ሳይንሳዊ በሙሉ እውቀትም አለ፣ ዘረኝነቱ አለ እና እኒህ ሁሉ ሲጠራቀሙ የሰው ልጅ አእምሮ ያወቀ መስሎ እየጠፋ ያለበትም ጊዜ ስለሆነ ዕቅበተ አእምሮ እውቀት በሚመስሉ እብደት በሆኑ ነገሮች እንዳይጠፋ አእምሮን መጠበቂያ ስልት ስለሆነ ይሄ አስፈላጊ ሆኖ ተገኝቷል ማለት ነው። ስለዚህ እያንዳንዱ ሰው ከሕፃንነቱ ጀምሮ እስኪያድግ ድረስ የአእምሮ ጥበቃው ለአንድ ሰከንድ እንኳን የማይቋረጥ ህይወት ነው። ስለዚህ ስለሆነ ይሄን ደግሞ የሚያዘናጋ ብዙ ነገር አለ። ዓለሙ የሚያመጣብን ብዙሃን መገናኛ ላይ በተለያየ ቴሌቪዥን ላይ በተለያየ ፌስቡክ ላይ በተለያየ ነገር አየሩ በሙሉ አእምሮን ይቆጣጠራል። አየሩ በሙሉ ማለት ይቻላል። ስለዚህ እያንዳንዳችን እስትንፋስ እናወጣለን፣ እስትንፋስ እናስገባለን። በዚሁ ልክ የሚገቡ የሚወጡ ነገሮች አሉ። መልካሙም ይወጣል ይገባል፣ ክፉም ይወጣል ይገባል። ስለዚህ ዕቅበተ አእምሮ የሚያስፈልገው ደግሞ መልካሙ ሲገባ ይዘህ ለመቆየት፣ መጥፎ ሲገባ ደግሞ ያን አላስገባም ብሎ ለመከላከልና ያን ለማውጣት ያስፈልጋል ማለት ነው። ያን ለማራቅ ያስፈልጋል። የራስን ጠብቀህ ሌላውንም ጠብቀህ ለመኖር አስፈላጊ ነው ማለት ነው። ስለዚህ በዚህ ዘመን አእምሮን የማይሰልብ የሚባል ነገር የለም። በጣም በርካታ ነገር ማንኛውም ሰው የሚተነፍሰው ሳይቀር አእምሮን የሚሰልብ ሆኖ እየተገኘ መጥቷል አሁን በቃ በተለያየ ነገር የትኛውም ላይ። ስለዚህ ብዙ ጊዜ
ምንን መጠቀም ምንን አለመጠቀም እንዳለብን እንኳን ሳናውቅ ብዙ ነገሮችን የምንጠቀም ስለሆነ በዚህ ዘመን ያለን ሰዎች ስለዚህ ለዚህ አስፈላጊ ሆኖ ተገኝቷል ማለት ነው። እና እዚህ ነው ዕቅበተ አእምሮ ያስፈልጋል የምንለው። እንግዲህ ታሪክም ይሁን ሳይንስም ይሁን የትኛውም ዘመናዊም ይሁን ምንም ይሁን ፍልስፍናም ይሁን አእምሮን የሚወስዱ እንዳሉ ሁሉ አእምሮን የሚጠብቁም አሉ። ይሄን ለይቶ ማወቅ ነው ዕቅበተ አእምሮ የሚባለው። ዕቅበተ አእምሮ ሲባል ማደግም ያለበት ነው እንጂ ዝም ብሎ መጠበቅ እንዳልሆነ ግልጽ ነው። አሁን ሲጠበቅ የማያድግ ነገር ድንጋይ ብቻ ነው። ከዛ ውጭ ያለው ለምሳሌ ተክል ይጠበቃል። የሚጠበቀው ግን እንዲያድግ ነው። ዘር ተክል ይጠበቃል እንዲያድግ ነው፣ እንዲያፈራ፣ እንዲለመልም፣ እንዲያብብ፣ እንዲያፈራ ነው፣ ለምግብነት እንዲደርስ ነው። አእምሮም ሲጠበቅ ልክ ለምሳሌ ሳይንሳዊ ከሆነ ዕውቀት ጋር ስናያይዝ ሳይንስ ተፈጥሮን የመጠቀም ዕውቀት እስከሆነ ድረስ ይሄን የሚከላከል አይደለም የምንፈልገው። ግን የትኛው ያስፈልጋል የትኛው አያስፈልግም የሚለውን የሚለይ ነው አእምሮ ሲጠበቅ የሚሆነው ማለት ነው። ታሪክም ስንል እውነተኛ የሆነው በቅዱሳት መጻሕፍት ተጽፎ የመጣልንና በድርጊቱ የታወቀ የተለመደ ታሪክ አለ። ከዛ አልፎ ደግሞ በሐሰት ደግሞ አንድን ሰው ለመወንጀል አንድን ነገር ለመጉዳት የሚደረግ ደግሞ የታሪክ ትርክት ተብሎ በተለያየ ነገር በሐሰት ሊፈጠር ይችላል። ታሪክ ሊፈጠር ይችላል በውሸትም። ስለዚህ ያ ነው አእምሮን የሚጎዳው። ያ ነው ከዚያ ነው አእምሮአችንን የምንጠብቀው እንጂ ዝም ብሎ ከታሪክ ከሳይንስ የሚጠበቅ አይደለም። ምክንያቱም ዕውቀት በሳይንሱ ዓለም ይመጣል፣ በመንፈሳዊ ዓለም ይመጣል። ስለዚህ የሚመጣው ሁሉም አይጎዳም። የሚጠቅመውን በማስቀረት የሚጎዳውን በማውጣት ለዛ ነው ቅድም ባልኩትም ላይ ወደ አእምሮአችን የሚገቡት ሁለት አይነት ናቸው። አንዱ የሚጠቅም ነው፣ አንዱ የሚጎዳ ነው። ስለዚህ የሚጠቅመውን ይዞ በማስቀረት መጠቀም፣ የሚጎዳውን ደግሞ በመከላከል መጀመሪያ ገብቶም ከሆነ በማስወጣት አእምሮአችንን እንጠብቃለን። ስለዚህ ነው አስፈላጊ የምንለው እውነተኛ ዕቅበተ አእምሮ የሚጠቅምና የሚጎድን የመለየት ተግባርም ጭምር ስለሆነ ማለት ነው። እሱን ነው የዕቅበተ አእምሮ ጅማሬው ከየት ነው ሲባል እንግዲህ እኛ ከየት እንጀምራለን? ከዚህ በፊትስ መች ተጀምሮ ነበር ወደሚል ሐሳብ ከሄድን ዕቅበተ አእምሮ ለመጀመሪያ ጊዜ የሚጀምረው ከፍጥረተ ዓለም ነው። ዕቅበተ አእምሮ ስያሜው እንግዲህ ዕቅበት አእምሮ የሚል ነገር ያለው ነው። ስለዚህ አእምሮን መጠበቅ የሚል ነጠላ ትርጉም ቢኖረውም ውስጣዊ ጽንሰ ሐሳቡ ግን ተፈጥሯዊ አእምሮን ወደሚገባው ዓለም ማሸጋገር መቻል ነው። ይህ ስለሆነ በዓለም መላእክት ጭምር ያለ ትምህርት ነው ዕቅበተ አእምሮ የምንለው። ይህም ስህተት እስካለ ድረስ ዕቅበተ አእምሮ ይደረጋል ማለት ነው። ስህተት እስካለ ድረስ ስህተት ማለት እውነተኛ የሆነውን ነገር ትቶ በሐሰት መንገድ መጓዝ ነው። ስለዚህ የሐሰት መንገድን በመጀመሪያው በዓለም መላእክት ስለሰማን በዛው ላይ ደግሞ የአእምሮ ጥበቃ የሆነ ትምህርት ተሰጥቷል ማለት ነው። ያንን ነው። ስለዚህ እግዚአብሔር መላእክትን በክብር እንደፈጠራቸው ይታወቃል። በዚህ ከመላእክት መካከል ከመቶ ነገር መካከል አንዱ የትዕቢት፣ የስህተት፣ የሐሰት ታሪክ ፈጥሯል። የሐሰት እውነተኛውን እግዚአብሔርን ትቶ ራሱን እንደ እግዚአብሔር ቆጥሮ በሐሰት ተናግሯል። የትሕትና መንገድ መከተል ሲገባው የትዕቢት መንገድ ተከትሎ ራሱን እንደ ፈጣሪ አድርጓል። ራሱን ብቻ ሳይሆን ሌሎቹን የሚያስት ትምህርት እኔን አምልኩኝ ወደ ማለት ሂዷል። እነዚህ ሁሉ አእምሮን የሚሰርቁ ነበሩ። ምክንያቱም በመላእክት መካከል አእምሮአቸው የተሰረቀባቸውም ስለነበሩ ማለት ነው። ስለዚህ መላእክት ለብዙ ነገር ተከፍለዋል። ለምሳሌ እሱን አምነው የተቀበሉ የተከተሉ አሉ፣ የተጠራጠሩ አሉ፣ የፈዘዙ አሉ፣ ያልተቀበሉ አሉ። ይህ ማለት የአእምሮ ጉዳይ ነው፣ ሌላ ነገር አይደለም። እሱ ከአእምሮ ነው ያፈለቀው ስህተቱን። የእሱን የአእምሮ ውላጅ የሆነ ወይም ከአእምሮ የመነጨውን ስህተቱን የተቀበሉ አሉ፣ የተጠራጠሩ አሉ፣ ያላመኑ ያልተቀበሉ አሉ። በዚህ መካከል ነው እንግዲህ የዕቅበተ አእምሮ የሚባለው ትልቁ የትምህርት መሰረት የተጀመረው። እዚህም ከመላእክት መካከል ቅዱስ ገብርኤል እናስታውሰዋለን። የስብከት ጀማሪ ብለን የምንጠራው እሱ ነው። ስለዚህ ነው ንቁም በበህላዌነ እስከንረክቦ ለአምላክነ። ይሄ የዕቅበተ አእምሮ የመነሻ ጥቅስ ነው፣ የመነሻ ትምህርት ነው። የዕቅበተ አእምሮ መገኛ መሰረቱ ይሄ ነው። ስለዚህ በያለንበት እንጽና። ይሄ የአእምሮ ነው ጽናቱ፣ ሌላ አካላዊ አይደለም። ምክንያቱም ሰው በአካሉ የትም ይሁን የትም ሊሆን ይችላል። አእምሮ እስካለ ድረስ ግን ያን አእምሮ ነው እንግዲህ በሆነ ነገር ላይ ማጽናት ያለበት እንጂ አካሉ ለምሳሌ በማያምኑ ሰዎች መካከል የሆነ ያመነ ሰው አለ። አሁን አካሉ በማያምኑ ሰዎች መካከል ነው። ነገር ግን አእምሮ እስካመነ ድረስ ከነሱ የተለየ ነው። ኃጢአት በሚበዛበት አካባቢ የሚኖር ጻድቅ አለ። ያ ማለት አእምሮን ከመጠበቁ እንጂ አካሉ ከነሱ ጋር ነው። ስለዚህ በመላእክት ዓለም ስንመለከት ከሳቱት ጋር ያልሳቱት አብረው ነበሩ። እዚህ ላይ ግን የዕቅበተ አእምሮ ዋና ትርጉሙ ግን በያለንበት እንጽና ነው። ስለዚህ የዕቅበተ አእምሮ ማለት አእምሮን ማጽናት መቻል ነው። እስከንረክቦ ለአምላክነ ፈጣሪያችን እስከምናገኝ አእምሮ የሰጠንን እስከምናገኝ የፈጠረን ያስገኘን እስከምናገኝ
እንጽና። ይሄ ነው የአእምሮ ዕቅበት ወይም አእምሮን መጠበቅ የሚባለው ማለት ነው። ስለዚህ ከዛ ይጀምራል እንደ ታሪክ ዳራውን ስንመለከት ማለት ነው። ከዛ እንዲህ ብሎ ወደ ሰው ዓለም ይመጣል። እግዚአብሔርም ሰውን እንደዚሁ በአእምሮ ስለሆነ የፈጠረው ሰው ክቡር ነበረ ተብሎ የተገለጸውም ክብሩ አእምሮ ያለው መሆን ነው፣ ሌላ ነገር አይደለም። ስለዚህ አካላዊ ተክለ ቁመናው የሚፈጠረው በእጁ ቢሆንም የበለጠ ሰውን ክቡር የሚያሰኘው ግን አእምሮ ነው። ከእንስሳት ከአራዊት እንዲለይ የሚያደርገው አእምሮ ነው። ስለዚህ አእምሮ ተፈጥሮለት ነው በገነት የኖረው። ከዚያ በኋላ አእምሮን የጠበቀበት ጊዜው አለፈ። ሌላ እንደገና አእምሮ የሚሰርቅ መጣበት፣ ተወሰደበት። ከገነት የተሰደደው መጀመሪያ ከአእምሮ ሲወጣ ነው፣ አእምሮ ሲወሰድበት ነው። ስለዚህ ከእግዚአብሔር ተለየ። የሰው ልጅ ከእግዚአብሔር የተቀበለውን እምነቱንም ፍቅሩንም የሚጠብቀው በአእምሮ ውስጥ ነው። ስለዚህ የአእምሮ ሲወሰድ የአእምሮ ሲሰረቅ ግን ለመሰደድ በቃ። ከዛ በኋላም ያለውን የነ አቤል የነ ቃየልን መመልከት ይቻላል ማለት ነው። ስለዚህ አእምሮ ጥበቃ አቤልኒ አስረጸ ጽድቀ እምነፍሱ ነው የሚለው። ስለዚህ አእምሮ ሲኖር ነው። አቤል ከራሱ ጽድቅን እውነትን በቃ ጽድቅን ንጽህናን አፈለቀ ይላል። ስለዚህ ንጽህናን ለማፍለቅ እውነትን ለማፍለቅ አእምሮ ያስፈልጋል ማለት ነው። እንዲህ እያለ ነው የሚመጣው። ቃየል ደግሞ አእምሮን የተጎዳ ሰው ነው። ወደ ኖህም ታሪክ ስንመጣ እንደዛው፣ እነ ሄኖክንም ስናየው እንደዛው ነው። ስለዚህ ሎጥንም ስንመለከት በተመሳሳይ ማለት ነው። እና ስለዚህ ታሪካዊ ዳራው በዘመነ አበውም ስንመለከተው እንደዛ ነው። በዘመነ ኦሪትም ላይ ነቢያትን በተመለከተ ህዝብን ሲያስተምሩ የነበረበት ትምህርቱ ራሱ ዕቅበት ነው። ስለዚህ ይሄ ታሪካዊ ዳራውን ስንመለከተው ቀጥታ በመጽሐፍ ቅዱስ የተጻፈው የነቢያት ትምህርት በሙሉ አእምሮ መጠበቅ ነው። ምክንያቱም ድንጋይ፣ እንጨት፣ ወንዝ፣ አውሬ ማምለክ ይሄ አእምሮ መወሰድ ነው። ስለዚህ የተወሰዱባቸው የነበሩትን መመለስ፣ ማስተማር፣ መጠበቅ እንደዚህ አይነት ስራ ነው ሲሰሩ የነበሩት ነቢያትን በሙሉ ከእግዚአብሔር የተላኩት እንደዛ ነው። በመጨረሻው እግዚአብሔር አምላክ ራሱ ሰው ሆኖ ወይም እግዚአብሔር አብ አንድያ ልጁን ወይም የወደደውን ልጁን ወደዚህ ዓለም ሲልክ ቀጥታ ለሌላ ስራ አይደለም የነበረው። የመጀመሪያው አእምሮን መጠበቅ ነው ስራው የነበረው። ለዚህ ነው ወንጌልን ሲያስተምር አእምሮን የተመለከቱ ትምህርቶችን ያስተማረው። እሱን ግን ራሱን ችሎ በትምህርት መልክ ምናየው ቢሆንም ማለት ነው። ስለዚህ እንደዚህ ብሎ ነው የመጣው። ታዲያ እኛ ላይ እንዴት ነው የምንጀምረው ወደሚለው ሐሳብ ከመጣን ደግሞ እያንዳንዱ የዕቅበት አእምሮ መነሻ ከራሱ ነው መሆን ያለበት። እያንዳንዱ ሰው ወንድ፣ ሴት፣ ቄስ፣ ጳጳስ፣ መነኩሴ ወዘተ ማንኛውም ማለት ነው ከራሱ ይጀምራል። ስለዚህ ዕቅበት አእምሮ የሚጀምረው ከራሱ የኔ አእምሮ የት ነው ያለው ብሎ ይጀምራል ማለት ነው። የኔ አእምሮ የት ነው ያለው ሲል አሁን አእምሮአችን አካላችን በየትኛውም ቦታ ሆኖ አእምሮአችን እንግዲህ የትኛውንም አካል ዓለም የመዞር አቅም ያለው ኃይል ያለው ነው። ስለዚህ ይህንን ኃይሌን ወዴት ነው እየተጠቀምኩ ያለሁት? አሁን አእምሮ ካሳደግ ነው በጣም የሚሄድ ነው፣ ደግሞ ካወረድ ነው ደግሞ በሰይጣናዊ መንገድ በጣም የሚሄድ ነው። ስለዚህ ሁለቱንም መጠቀም ይችላል። ስለዚህ አሁን እኛ ያለው ስሜታችን፣ ኃይላችን፣ መንፈሳችን ምን ላይ ነው ያለው? ይሄን አስቦ ከራሱ ይጀምራል ማለት ነው። ሰው ከራሱ ይጀምራል። ስለዚህ ከራሱ ሲጀምር ወደ እኔ የሚገቡ ነገሮች በአይናችን በጆሮአችን በቃ ወደ እኔ በአይኔ በጆሮ የሚገቡ ነገሮች እኔን ምን እያደረጉኝ ነው ብሎ ራሱን በማየት ይጀምራል ማለት ነው። የሚገቡ ነገሮች እየጠቀሙኝ ነው እየጎዱኝ ነው። ሰው ሲጎዳ ራሱን የማወቅ ዕድሉ ሰፊ ነው፣ ራሱ በራሱ ካልዘጋው በስተቀር። አሁን ሲጠቀም ያውቃል፣ ሲጎዳም ያውቃል። ምክንያቱም የረከሱ ስሜቶች በውስጣችን ስለሚታዩ ማለት ነው። ስለዚህ አሁን ወደ ጽድቅ መንገድ ሲያሰማራ ደስተኛ የመሆን ስሜት፣ ወደ መጥፎ መንፈስ ሲያመራ ደግሞ ሐዘናዊ ወይም ጸጸት ያለበት ወይም ደግሞ ባዶነት የሚሰማ ስሜት የረከሰ ማንነት ስለሚገለጥ ማለት ነውና ስለዚህ ከራሱ የሚጀምረው ከሚገቡ ነገሮች ከመጠበቅ የገቡ ነገሮችን በማስወጣት የራሱን አእምሮ ይገመግማል ማለት ነውና ከራሱ ይጀምራል። በዚህ መልክ ራሱን በመጠበቁ ሌሎችን የመጠበቅ እድሉን ያገኛል ማለት ነው። በጣም ጥሩ። እንግዲህ ራስን መጠበቅ ጋር የተያያዘ እንደሆነ ካየን ዕቅበት አእምሮ ስንል ሰው ለራሱ በትክክሉ የመረዳት አቅም ያስፈልገዋል። ይህን ሊያደርግ የሚችለው ሌላውን ሊጠብቅ የሚችለው ሁሉም ነው። እርግጥ የመምህራን ብቻ የተሰጠ አይደለም፣ ለሆነ ሰባኪ ብቻ ወይም ለሆነ ነገር ብቻ አይደለም የሚሰጠው። እያንዳንዱ ሰው የዕቅበት አእምሮ ዓላማው ከገባው ያን ዓላማ የመፈጸም የሁሉ ሰው ነው። አጠገብ ያለውን ሰው የመጠበቅ ነው። አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን እስከ አበልጅ ድረስ ያስቀመጠችው ዝርጋታ አንዱ ይሄም ጭምር ነው። በቃ አበልጅ የሚባለው አንድ አባት እናት ሆነው አንድን ሰው ለአንድ ሰው እስከ መስጠት መዋቅር ዘርግታለች። ያ ማለት በውስጡ ያን ሰው የመጠበቅ ድርሻ ነው፣ ሌላ አይደለም። ታዲያ ወደዚህኛው ስንመጣ ግን የመሰጠት ብቻ አይደለም፣ ሁሉም ሰው ለኛ የተሰጠ መሆኑን ማመን ነው የመጀመሪያው። አሁን ለኔ ወንድሜ የተሰጠ ነው። በቃ ያ ማለት እኔ የማየው ማያት ለኔ የተሰጡ ናቸው ከእግዚአብሔር እንድጠብቃቸው። የመጀመሪያው ራሴን መጠበቅ ሆኖ ራሴን ስጠብቅ ግን እነሱንም በምጠብቃቸው መልክ ነው የሚሄደው። ስለዚህ እያንዳንዱ ሰው ለአንድ ሰው ተሰጥቷል። ይሄን ደግሞ ለማመልከት ለምሳሌ በኦሪት ዘፍጥረት ምዕራፍ 4 ላይ ስንመለከተው የአቤልና የቃየል ታሪክ
ቃየል ወንድሙን ገደለ። ቃየል ወንድሙን ገደለ። እግዚአብሔር ምን አለ? ወንድምህ አቤል ወዴት ነው? ጥያቄ ነው። አሁን ጠባቂ ነው ማለት ነው። ወዴት ነው እያለ ያለው ወንድምህ አቤል ወዴት ነው? እዚህ ላይ ቃየል ምን አይነት መልስ ነው የሰጠው? የወንድሜ ጠባቂ እኔ ነኝ ወይ አለ። የወንድሜ ጠባቂ እኔ ነኝ ወይ? እግዚአብሔር መልስ ምን አለ? ጠባቂ ካልሆንከው ለምን ገደልከው? ጠባቂ ስለሆንክ ነው የገደልከው። ጠባቂ ካልሆንከው ለምን ገደልከው? የሐሳብ ምን ማለት ነው? እያንዳንዱ ሰው ለአንዱ ጠባቂው ነው ማለት ነው። ጠባቂ ባይሆን አይጎዳው። አንድ እረኛ በጎችን ይጠብቃል። በጉ በመጎዳቱ የሚጠየቀው ጠባቂ ስለሆነ ነው። ጠባቂ ባይሆን ኑሮ አይጠየቅም። ቃየል ወንድሙን በመግደሉ ተጠያቂ አልነበረም። ጠባቂ ስለሆነ ግን ጎዳ፣ ከዛ ተጠየቀ ማለት ነው። ተጠያቂነት የጠባቂነት ስሜት ነው፣ ሌላ ነገር የለውም። ስለዚህ እያንዳንዱ ሰው ሌላውን የመጠበቅ ኃላፊነት አለው። አይመስልንም። አሁን ብዙ ጊዜ ያልተረዳነው ነገር ቢኖር አንዱ ሰው ሌላውን ሰው የመጠበቅ ኃላፊነት እንዳለው አያውቅም። ከዚህም አልፎ ለራሱ ህይወት ኃላፊነት መውሰድ እንኳን የማይችል እየሆነ ነው ያለነው፣ የማንችል እየሆነ ነው ያለነው። ስለዚህ መጀመሪያ የራሱን ነፍስ የማዳን ድርሻውን ለመወጣት አይምሮን ይጠብቃል። ሁለተኛ አጠገቡ ያለው ወንድሙ አይኑ የሚያዩን በሙሉ ሰው የማዳን ኃላፊነት አለበት። ስለዚህ መጠበቅ ነው ለማዳን የሚያበቃው ደግሞ ይህ ስለሆነ እያንዳንዱ ሰው ወንድሙን መጠበቅ ካለበት ደግሞ ከምንድን ነው የሚጠብቀው? አንደኛ ራሱ እንዳይጎዳው መጠበቅ አለበት። ቃየል አሁን ራሱን የጎዳው ወንድሙን፣ ለዛ ነው ጠባቂ ካልሆንከው ለምን ገደልከው ያለው። ጠባቂው የነበረው ራሱ ወንድሙን ገደለ። ራስን እንዳትጎዳው መጠበቅ ነው ወንድምህን። ራስን እንዳትጎዳው ለአንድ ተናግሬ ተሳድቤ በተለያየ ነገር እሱን አይምሮን የሚጎዳ ነገር አድርጌ እንዳልጎዳው መጠበቅ አለብኝ ወንድሜን። የወንድሜን አይምሮ የምጠብቀው ራሴን በመጠበቅ ጭምር ስለሚሆን ማለት ነው። ስለዚህ አይምሮን የጠበቀ ሰው ደግሞ ክፉ ላለመናገር ራሱን ይታገላል። ይወጣል ይወርዳል፣ በውስጡ ያወጣል ያወርዳል። ይሄ ብናገረው ይሄ ይጎዳል፣ ይሄ መዝኖ መናገር አልቦ ዘይሴን እምዘያነብሮ ለነገር በመዳሉ ቅዱስ ኤጲፋኒዮስ በሃይማኖተ አበው አልቦ ዘይሴኒ እምዘያነብሮ ለነገር በመዳሉ ነገርን መዝኖ ከሚናገር የተሻለ ሰው የለም። መዝኖ ከሚናገር ሰው የተሻለ ነገር የለም። አሁን ብዙ ጊዜ በዚህ ዘመን አሁን የወንድምን አይምሮ የሚጎዳው ንግግር ነው ሆነ ያለው። ቀጥታ ንግግር አይምሮን ይጎዳል፣ ዱላ ግን አካልን ይጎዳል። አሁን የዱላ ጉዳቱ ቁስል ነው፣ ይድናል። የንግግር ጉዳት ግን አይመለስም። ለምጽም እንዳለ ለምጽነቱ የሚቀር ቁስሉ ነው የሚቀጥል፣ ለምጽ ራሱ አይሆንም። የዱላ ለምጽ ህመሙ ይቆማል፣ የንግግር ለምጽ ግን አይቆምም። በዚህ አይምሮን እንዳይጎዳው የራሱን አፍ በመጠበቅ የወንድሙን አይምሮ ይጠብቃል። የወንድሙን አይምሮ መጠበቅ ማለት እሱ ነው። ስለዚህ እያንዳንዱ ከራሱ በእሱ ምክንያት ሌላው ሰው እንዳይጎዳ መጠበቅ ነው። ሌላኛው ደግሞ ሌሎች እንዳይጎዱትም መጠበቅ ነው። ደግሞ ራሳቸውን ያልጠበቁ ያን ሰው ለመጉዳት የሚሮጡ ሰዎች አሉ። እነሱ እንዳይጎዱ፣ ያ ማለት አይምሮ እንዳይወስዱ፣ እንዳይሰሉበት። ለምሳሌ ሌሎች ክፉ ተናግረው ያን ሰው እንዳይጎዱ ያን ሰው በምክር ያጽናናዋል ማለት ነው። አይምሮን ይጠብቃል። ምክንያቱም እነሱ በተናገሩት ልክ በመናገር ራሱን ሊያጣ ነው ይሰው። ይህም ብቻ አይደለም፣ ከዛም አልፎ ሊገጥም ሊጋደል እንደሚችል ይታወቃል። ስለዚህ ይህን ሁሉ ነው የሚያጠቃልለው። ራሱ እንዳይጎዳ ይጠብቀዋል ወንድሙን፣ ሌሎች እንዳይጎዱት ይጠብቃል። በጥቅሉ ከጉዳት ነፃ ለማድረግ ራሱ ኃላፊነት ይወስዳል ማለት ነው። ስለ ወንድሙ የራሱን ኃላፊነት ወስዷል። ለወንድሙ ህይወትም ኃላፊነት እስከመውሰድ የሚደርሰው ነው ጠባቂ የሚባለው።